አልሆነኝ እኔ አንቺ ሚው ካልተለየሽ ከጭንቅ ወይ ካልተሸሽ ከጭንቅ ለፕሮግራሙን የቸገረ ካለ ገንዘብ ከቸገረ ያው ሽጠው አልፈልጉም ምንም ያደርግልኝ ተቀምጦ ሰማኛለህ ምንም አይደል ገንዘብ ሆነ ችግር ማለት ነው ችግር ፋይናንስ ላይ ነው ችግር ካለ ይሄው ሽጠው በዚህ መጠቀም እንችላለን በቃ መናቅ አይደለም ስጦታ መናቅ አይደለም በቃ ከቸገረሽ እንጠቀምበታለን ነግሬሃለሁ መጀመሪያውን አላስፈላጊ ወጪ ያወጣው አይደለም ስለብርኮ ቸገረኝ አይደለም አይ እኔ ሽምግልና ይቀርብ ቢሉኝ እንኳን እኔ ከነሱ ጋራ የሚስማማና በእነሱ የሚሄድ ሰው አይደለም ገብቶሻል አይደል እኔ ሽምግልና ለኔ ክብር ነው ላንቺም ክብር ነው ስርዓት ነው ይሄንን ደግሞ ማድረግ ግዴታ ነው ግን ታገሽኝ ትንሽ ጊዜ እኔ ክብሬን አሳንስ የምን ክብሬን ታሸንሽ መጀመሪያውንም ካላክ በስተቀር አልመጣም ሽማግሌ ካላክ በስተቀር አልመጣም ብልህ ኖሮ እዚህ ነገር ውስጥ ሁሉ አንገባም ነበር ፍቅር እኔ አላሳዝንሽም እንዴ ሰላም ተናፋቂዎች እንዴት ናችሁ ፋሚሊ ተጠፋፍተናል እኔም ጠፍቻለሁ ፋሚሊ ያው ቢዚ ሆኜ ነበርና ቤተሰብ ከናንተ ምርቅ ያለው ያው ያሚን ቤት ጥያት ነው የወጣው ለስራ ደግሞ የሆነ ነገሮችን ጉዳዮች ነበሩን ሳንፈታ ሳንጨርስ ቀጥታ እኔ ያው ቦስ ጠርቶኝ ስለነበረ ሄርኩኝ ፋሚሊ ያሚ በጣም ከፍቷታል ተሰምቷታል ምክንያቱም ያው እንዳያችሁ ነው እኔ ሽምግልና ሳልፈልግ ቀርቼ አይደለም ሽምግልና ያው ክብር አይደለ ለኔ ክብር ነው እንደ ክብር ስለማስብም በዚህ ሰዓት መታደል ነው ያንን እድል ባገኝ ስመኝና ሳስብ የነበረው ነገር ነው እኔም በጣም ደስተኛ ነበርኩኝ ይሄን ስትነግረኝ ግን ውስጤ ልክ ያልሆነበትና የሆነ እንዳስብ ያደረጉ ያስጨነቁኝ ነገሮች ነበሩ እናንተም ያው ሁሉን ነገር ትረዱኛላችሁ ያው የኔም ቦታ ሆናችሁ እናንተም ሁሉ ነገር የሚገባችሁ ስለሚመስለኝ ማለት ነው ምክንያቱም በዚህ ሰዓት ስለ ሽምግልና ማስብበት ሰዓት አይደለም ብዙ ሚስተካከሉ ነገሮች አሉ ከሽምግልና አልፎ እኛ የራሳችን ነገር ቦታ የምናስይዝበት ሰዓት እንጂ ሽምግልና እኔ ሄጄ አሁን ጉዳዩ ሐሳቤም የምናስባቸው ነገሮች ሁሉ ወደዛ እንዳይሆን ያሚቀስ ብለን ወደ ሽምግልና እንደርሳለን የጎደለው ነገር አሟልተን የተወሰኑ ነገሮችን ደግሞ አስተካክለን መንገዳችን ካቀናን በኋላ ለምን ወደ ሽምግልና አንሄድም ነው የኔ ሐሳብ እንጂ እኔ ሽምግልና አልክም አይደለም ሽምግልና እልካለሁ ሐሳቤም ነው ግን አሁን ባለው ነገር ግን ብትለኝም ባትለኝም አይሆንም ለኔ ቢሆንም ባይሆንም ማለት ነው ምክንያቱም እኔ እሷን ጣልቼ አይደለም ወይ ደግሞ የሆነ ከሷ ለየት ያለ ነገር የማይሆን ነገር አይቼባት አይደለም ሽምግልና ከሷ በላይ እኔ ነኝ የምፈልገው በጣም ያው እሺ ካሉኝ እያልኳት ነበረ ምኞቴ ነው እያልኳት ነበርና አሁን ነገሮቹ እሷ በምትሄደውና እኔ በሚሄደው መንገድ የሚሆን አይደለም ቀላል ነው የሚመስላት ለሷ በጣም ብዙ ነገሮችን ያስፈልገናል በዚህ ሰዓት የራሳችን መንገድ ለመምራትና እሷ አሁን ሽምግልና እኔ መላክ አልፈልግም ሐሳቤም አይደለም ፋሚሊ ደግሞ እናንተንም እንደደበራችሁ አይቻለሁ እህታችሁ እንደሆነች አውቃለሁ እንደምታስቡላት እንደምትጨነቁላት አውቃለሁ በደንብ አውቃለሁ ግን ምን ላርግ ነው እኔም ደግሞ ወንድማችሁ ነኝ አይደለ እኔም እኮ ፈልጌ አይደለም ሁሉን ነገር እሷ በምትሄደውና እኔ በሚሄደው መንገድ ተስማምተን መንገዳችን አስተካክለን መሄድ እንችላለን እሷ የምታስበው ሽምግልና በዚህ ሰዓት አሁን ዛሬ ስለተነገራት ዛሬውኑ እኛ ማድረግ አንችልም እሷ እነሱ ፋሚሊ በፈለጉ መንገድማ መሄድ አንችልም ምክንያቱም የራሳችን ብዙ የሚጎሉብን ነገር ስላሉ ማለት ነው እና ያሚ በጣም ደብሯታል ከፍቷታል በዚህ ጉዳይ ደግሜ አሁንም ገብቼ አወራታለሁ እኔም ስራ ላይ ስለነበርኩ አሁን ገብቼ አወራታለሁ ምን እንደምትለኝ በቃ ሊደብራት ይችላል ግን ጊዜ ይኖራል ፍቅር ሁሉ ነገር ይሆናል ይስተካከላል እንለወጣለን ጥሩ ነገር እንዲኖረን ማለት ስላት ሽምግልና ስትባል ምንድነው ምን ማለት ነው እንዴ ምን ያገናኛል ከሽምግልና ጋር እኔ እኮ ምንም እያልኩኝ አይደል ሽምግልና አሁን አብረን ነን ያለነው ነገሮቹ ይስተካከላሉ ሽምግልና ነገ ይደርሳል ቀስ ብለን እንደርሳለን እያልኳት ነው አሁን ቀጥታ ወደ ሽምግልና ከሄድን የሆነ በቀላሉ የሚያልቅ ጉዳይ አይደለም እና እኔ ያንን በጣም ያስጨነቀኝና ያሳሰበኝ ያው እናንተም እንድታውቁ አሁን ገብቻ አወራታለሁ ያለውን ነገር እስቲ ምን አይነት ሐሳብ እንደምትሰጠኝ አላውቅም ምክንያቱም ስራ ላይ ነበርኩኝ አላወራንም በስልክ ዝም ብዬ ሰላም በቃ የደበራት ነው የምታወራኝና ምን ላድርግሽ
እኔ እስቲ እናንተም እስቲ ፍረዱ። እኔ ግራ ገባኝ እኮ ምን ላድርግ? ምን ይደረጋል? ጠልቻት አይደለም ከሷ ጋር ነው ምኞቴ። አሁን ግን ካልተስተካከለች እኛስ ምን እናደርጋለን? እኔ ምን አደርጋለሁ? የሚመቻት ከሆነ ነገሮቹ ተስተካክሎ እስኪያልቅ ድረስ ስለ ሽምግልና ባታወራኙላ ደስ ይለኛል እሷ እና አሁን ላይ ስለ ሽምግልና ሀሳቡ ምንም ነገር አይምሮ ውስጥ ስለሌለ ማለት እና ፋሚሊ እስቲ ገብተን ዛሬ ምን እንደምትል እንያት። ምን እየሰራህ ይመስላል? ልብስ እያጠብሽ የምናወራ ነገር እንጠፈር ብለሽ ነው? ቤት ሆነን እናወራለን። አሁን ነው ማውራት የፈለግኩት። ምንም እኮ ምንም የሚያበሳጭሽ ነገር የለም። ግዴታ ሽምግልናው ነሽ ባጭ ለምን ትንተሳጭ? ምንድነው የምናወራው? በስራ ይለማለስ እና ቁጭ ብለን ነው የምናወራው። ላርሽ ፈልጊ ስራ ጨርሰ አይደርስም? አይ አሁን ነው ማውራት የፈለኩት። በጣም ጸባይሽ ተቀይሯል። አውራ ልስማ ልስማ ካውራ። አዎ ግን ደብሮሻል። የሆነ ጸባይሽ ልክ አይደለም እያልኩሽ። እንዴት እንዲሆን ፈልገህ ነበር? ነይ ከጎኔ። እሺ የምታወራኝ ነገር አውራና ጨርስ። ምንድን ነው? ምን አጥፋሽ? እኔ እኮ የሚሰማኝ ስሜት ነው አይደል ለአንቺ ሼር ማድረገው አይደል? እሺ አዎ። ስለዚህ ምንድነው ታዲያ መደማመጥ ካልቻልን እኔና አንቺ ትርጉሙ ምንድነው ታዲያ? እዚህ የምታኮርፊኝ ከሆነ እኔ ሳናግርሽ የምትበሳጭ ከሆነ ምን ነው ታዲያ በአንድ ቤት ውስጥ ምን ነው? እኔ ምልህን መስተምተኝ የምታውቀው ምን አጠፋው? ፍቅር እያወቅሽ አይደል እንዴ? አሁን በዚህ ሰዓት የኔና አንቺ እሺ ብለህ የምትስማማ ከሆነ ስለ ሽምግልናው ከሆነ የምናወራው፣ ስለ ፕሮግራሙ ከሆነ የምናወራው እናውራ። ሌላ ወሬ ግን ካንተ ጋር ማውራት አልፈልግም። አዎ ግን እኮ ፍቅር አንቺ እኔን እንድትረጂ ስለፈለኩ ምንድነው የምረዳ? እና በዚህ ሰዓት የሚሆነ ነገር የለም። ስለ ሽምግልና እኔና አንቺ የምናወራበት ሰዓት አይደለም። አሁን የኛ ገና የሚስተካከሉ ነገሮች አሉ። ያንን ነገር አስተካክለን ነው እንጂ መጨረሻ አለብን። እኔ ልንገርክ ስማ፣ መጀመሪያ ቤተሰቦችሽ አይፈቅዱም ማለት አይደለ? አሁን እነሱ ተስማሙ። ገንዘብ ከሆነ አያጨቃጭቀንም ብያለሁ። እኔ ምንም ፕሮግራም እንደማልፈልግ ነግሬሃለሁ አይደለ? በስነ ስርዓት በስርዓቱ በባህሉ ማለት ነው። ሽማግሌ መላክ ካልፈለክ ንገረኝ፣ ሌላ የምታስበው ነገር ካለ ማለት ነው። ፍቅር እሱን እምቢ ብዬ አይደለም፣ በቃ ልንገርክ ማለት ነው። እኮ አንቺ እኮ የኔን የቤቴን ጉዳይ እኮ ማታቂ እኮ ነው እያስመሰልሽ ያለሽው። ስማኝ፣ ቆይ እኔና አንቺ አንተዋወቅ። አይ መተዋወቁን ተው፣ እኔ ልንገርክ። የቤቴን ጓዳ የምታቂ አንቺ ነሽ አይደል? አሁን ላይ ቆይ ማን ነው ሊረዳኝ የሚችለው? ምን ሆነሽ ነው ፍቅር? እሺ ገንዘብ ይቸገረ ላስረዳሽ። ገንዘብ ነው ወይ የቸገረ? ላስረዳሽ ፍቅር፣ ገና ሁሉም ነገር እኮ መንገድ ይፈልጋል። በስሜት እኮ ተነስተን የምንሄደው ነገር የለም እኮ ፍቅር። ስለ ገንዘብ አይደለም እኮ። ሌላ የምታስበው ነገር ከሌለ በስተቀር ቆሽ ጠብቀኝ። አይደለም ጠብቀኝ። እኔ እኮ ግራ ገባኝ። እሺ ምንድነው ፍቅር? እኔ የምታስበው አልሆነኝ እኔ አንቺ ሚው ካልተለየሽ ከጭንቀት ወይ ካልተሸሽ ከጭንቀት ለፕሮግራሙን የቸገረ ካለ ገንዘብ ከቸገረ ያው ሽጠው አልፈልግም። ምንም ያደርግልኝም ተቀምጦ ሰማኛለህ። ምንም ገንዘብ ሆነ ችግር ማለት ነው። ችግር ፋይናንስ ላይ ነው ችግር ካደለ ይሄው ሽጠው
በዚህ መጠቀም እንችላለን። በቃ መናቅ አይደለም፣ ስጦታ መናቅ አይደለም። በቃ ከቸገረሽ እንጠቀምበታለን። ነግሬሃለሁ። መጀመሪያውን አላስፈላጊ ወጪ ያወጣው አይደለም። ስለዚህ እኮ ቸገረኝ አይደለም እያልኩሽ አይደለም። አሁን ያለንበት የሚስተካከሉ ማስተካከል ያለባቸው ነገሮች አሉ። ፍቅር ይሄ እኔ ምን ያደርግልኛል? እንዴት ነው ታስቢ? ያኔ እኮ አውጥቼ ያንን እኮ ሳረግ እኮ እኔ ያ እንትን ብሎኛል ነው ይሄ ጠፍቶኛል። እሺ ገንዘብ ካልቸገረ ምንድነው? ገና ማስባቸው ነገሮች አሉ እንዴ። ለምንድን ነው ከፕላን ውጪ የምንሄደው? ፍቅር የምናስባቸው እኮ የኛ እኮ መንገድ ማለት ነው። ማሰብ ያለብን ይኸውልህ፣ አዳምጠኝ። ቤተሰቦቼም ቢሆኑ እኔም ቢሆን ክብር አለኝ። ሰማኛል። እኔም እንደማንኛውም ሴት ማለት ነው እንደማንኛውም ሴት ቤቴ ቁጭ ብዬ እኮ ሽማግሌ ካላክ አልመጣም ካንተ ጋር አልኖርም ብዬ ማለት እኮ እችላለሁ። ድጋሚ ብቻህን እንዳትኖር ብቸኝነት እንዳይሰማክ ስለምወድህ ነው አብሬክ ያለሁት። ጥቂት መሄድና ሽማግሌ ካላክ አልመጣም ማለት እኮ እችላለሁ። ገባህ? የቤተሰቦቼን ክብር ትቼ የራሴንም ክብር ትቼ የመጣሁት እኮ ስለምወድህ ነው። ሌላ ነገር ፈልጌ አይደለም። እኔ ስለምጠላሽ ነው ይሄ እንዲህ የሚሆነው። እንዴት ነው የማይሰማ? ስለጠላሁሽ ነው እንደዚህ የሚሆነው። አንቺ ምንም ወጪ አልፈልግም። በቃ ሽማግሌ መላክ ምን ሆኖ ችግር? ሽማግሌ ዝም ብሎ የሚሄዱ አይደለም። አታቃጥኝ ፍቅር። ምን ሆነሽ ነው? ሽጣው አልኳት እንዴ። አልፈልግም። በቃ ሽጣው። ይኸው ብር አይደለም የሚቸግርህ ለፕሮግራም ማድረጊያ ብር አይደለም የሚፈልገው። ሽጣው በቃ ይሄን ሽጣውና እንገላገል። እንዴ እናቴም በዛ በኩል ታስጨንቀኛለች። እሷ እንኳን ተስማማችልኝ። እነሱ ተረጋጉ። ስላንተ ትብሳለህ እንዴ? እሺ ምን ላድርግ? እኔ እኮ ግራ ገባኝ ፍቅር። ሌላ ነገር እነሱ የሚባሉት ነገር ልጃችሁ ጥላችሁ ሄደች ምንም ነገር ሰጥ ከወንድ ጋር ኮብለላ ሄደች እንድትባል ለምፈልጋል። እኔ አልፈልግም። ያንን እኔ በባህላችን ምዳር ፈልጋለሁ አይደል? ፕሮግራም አልፈልግም። ሽማግሌ ብቻ ላክነኝ ያልኩ ሌላ ምን አልኩ? እሺ ፍቅር፣ እኔ ምን ላድርግ እንዴ? ክብርሽን እኮ እኔ እኮ አሳንሼብሽ አይደለም እኮ ፍቅር፣ ይገባሻል እያልኩሽ እኮ ነው። ግን እኔ ገና የሚስተካከሉ ነገሮች አሉ እንዴ። እናትና አባቴ አይደለም እኮ እኔን የሚያስተዳድሩ። ሁሉንም ትችላለህ ይኖር ካለ እንደ ካንተ ጋር። ስለዚህ በሰው ቤት ውስጥ ሌላ ምን ፈልገው ነገር አለ? ተጨማሪ ነገሮች ያስፈልጉናል እኮ እንዴ። የራስሽ ስራ እኮ ያስፈልግሻል አይደል? እኔም እኮ የራሴ ስራ ገና ያስፈልገኛል። መንገዳችን ሳናስተካክል ስለ ሽምግልና የምናስብ ከሆነ ምን ነው ታዲያ የምንኖረው? ፍቅር እንዴ እናስብ እንጂ ፍቅር። ነገ አድርገን እኮ ከምትጸጸች ብዬ ነው። እንደዚህ ነው የምታስቢው ፍቅር? ምንም ጸጸት ብሎ ነገር የለም። እኔንም እነሱንም ማጓረድ ማትፈልግ ከሆነ ምንም ጸጸት ብሎ ነገር የለም። ሰማኛኝ። እኔ ማድረግ አልችልም። እኔ የምፈልገው ቁርጥ የሆነ ውሳኔ ነገር። ይሄ ነው ቀኑ፣ ይሄን ያህል ጊዜ ስጪኝ በለኝ፣ እሰጥሃለሁ። ምንም ችግር የለም ፍቅር። እኔ ምንም ይሄን ያህል ጊዜ ስጪኝ ነው የመጣሽ። ከዛ በኋላ እልካለሁ። እኔ እኮ ነገርኩሽ እኮ እኔ በስተቀር ማለት ፍቅር፣ ሌላ የምታስበው ነገር ከሌለ በስተቀር ሽማግሌ ለመላክ ይሄን ያህል እንትን የሚልህ ነገር የለም። ገባህ አይደል? የሚይዝህ ነገር ምንም የለም። እኔ ምንም አይነት ድግስ ሆነ ፕሮግራም እንደማልፈልግ ነገር ፍቅር መሆኑ አይቀርም እንዴ። እኔ ማን ነው መቼ እኔ እዚህ መኖር ከጀመርኩ ስንት ጊዜ ነው እንዴ? ምን ሆነሽ ነው? እንዴት ነው የምታስቢው? እኔ ክብር የሌለኝ ይመስላል። ክብር ማለት እኮ መከበር ማልፈልግ ይመስላል። ክብር ማለት የተጀመረው ነገር አሳነስኩብሽ ነው መቆጥረው ነው። ሽምግልና እሺ፣ በሽምግልና ትልቁ ፕሮግራም ኖሮ ይለቅ ቢባል ራሱ አንድ ሰርግ ነው እሱ ራሱ። ምንም ትልቅ ፕሮግራም ሰዓቱን ጊዜውን እያየሽ እንዴ ቢያንስ ሽምግልናውን ላክ በቃ። እናሽን በቃ ሰርግ አልፈልግም። እሺ ሽምግልናው ብቻ መኖሩም ይቅርብኝ። ወይም እንደዚህ የምታስቢ ከሆነ ምንም ነገር ይቅርብኝ። ፍቅር እኔ አላሳዝንሽም እንዴ? እኔ አላሳዝንሽም? ሌላ ነገር ከሌላ ማን ነው ከኔ ጎን ያለው? ማን ነው እኔ ስለ ራሴ ሊነግረኝ የሚችለው? ታውቂያለሽ አይደል? አንቺ ከጎኔ ሆነሽ ነገሮቹ ማስተካከል ካልቻልሽ እኔና እዚህ መጨቃጨቃችን ትርጉሙ ምንድነው? ምንድነው ያዘብሽ? ግልጽ ሆነ ብቻ ንገረኝ። ሌላ መጨቃጨቅ አያስፈልግም። ሌላ ንግግር አያስፈልግም። ሌላ ነገር ውስጥ ማንገባ። ምን እንደያዘ ምን እንደምትፈልግ ብቻ ንገር። ሰዓቱ አይደለም። በቃ የሽምግልና ሰዓት አይደለም። እኔና አንቺ ስለ ሽምግልና የምናስብበት ሰዓት አይደለም። ስራችንን እናስተካክል። ከስራችን በኋላ ሽምግልና እኔ ልካለሁ። ቤተሰቦቼንም ያለውን ነገር ሁሉ ነገር አውርቻቸው ያለውን ነገር እነግራቸዋለሁ። አይ እኔ ሽምግልና ይቀርብ ቢሉኝ እንኳን እኔ ከነሱ ጋር የሚስማማና በእነሱ የሚሄድ ሰው አይደለም። ገብቶሻል አይደል? እኔ ሽምግልና ለእኔ ክብር ነው፣ ለአንቺም ክብር ነው፣ ስርዓት ነው። ይህንን ደግሞ ማድረግ ግዴታ ነው። ግን ታገሽኝ ትንሽ ጊዜ። እኔ ክብሬን አሳንሽ የምን ክብር ታሸንሽ? መጀመሪያውንም ካላክ በስተቀር አልመጣም፣ ሽማግሌ ካላክ በስተቀር አልመጣም ብልህ ኖሮ እዚህ ነገር ውስጥ ሁሉ አንገባም ነበር። ሰማኛል። አሁን እንደዛ እንድትስቢ አልፈልግም። ይሄን ጊዜ ብለህ ካልነገርከኝ በስተቀር ካንተ ጋር ቁጭ ብዬ የማወራው ነገር አይኖርም። እኔ እኮ የራሴ ህይወት
የራስን ህይወት መኖር ይችላል። በፈለኩ መንገድ ሌላ ነገር ራስን ችዬ እኮ መኖር ይችላል። ለዛ ምታስቢያል ይቅጣኝ ከዚህ በላይ ብቻዬን መኖር ፈልጋለሁ። አልፈልግሽም ይጅልኝ ከሆነ ነገር ካልሆነ ይሄን ቀን ቆጥሬ ይሄን ቀን ስጪኝ በዚህ ቀን እልካለሁ በላይ ሌላ ነገር የምናወራው ነገር ካልሆነ እኔ የራሴን ውሳኔ ወስናለሁ። እዚህ ጋር እኮ አንድ እንዲያረገኝ ያረጋው ወርቄ ላጣጣልኩት ገንዘብ አለ እንደመዳብ ይዤ